ቤተሰቦች ምንድነው እየተከሰተ ያለው? ምንድነው እንደዛ ተናደን ብዙ ነገር ካወራን በኋላ ዛሬ እንግዲህ በጣም በቃ አላ ቪዲዮን ስታዩ ብዙ ሰዎች በውስጥ መስመርም ስታወሩ ነበር ምናምን ቡሱ ተረጋጋ አረጋጋው ስትሉ እኔ አልሰማ ብዬ ምንድነው እየተከሰተ ያለው? ኧረ አብርሽ ሰራላቸው። ኧረ አጨብጭቡለት። የምር ለአብርሽ ማለት ነው። እኔ አጨብጭቤለታለሁ። እኔ በትክክል አጨብጭቤለታለሁ። አንድ የከፋኝ ነገር ማለት ነው ብሩክን እንደዛ መናገሬ ነው እና ኦፊሻሊ በቃ የሆነ ይቅርታ ማለት እፈልጋለሁ። ይቅርታ ብሩክ፣ በቃ እኔ የምርም እንደዛ ያረክ መስሎኝ ነው እና ትችላለህ፣ በቃ ትችላለህ። ያቺን ፍላሽ ምናምን ነገር እነዚህ እውቀት እንደሌላቸው እኮ በዚህ ማወቅ እንችላለን። ቢያንስ ሰክተው ራሱን ነገር አላዩትም። ቢያንስ ቼክ ሳያደርጉ ነገር ነው ስማርት ስላይደሉ ቼክ ሳያደርጉ ነው በቃ ዝም ብሎ በእምነት ምናምን ነገር 200 ሺህ ብር አንዴ እንደዚህ እየተባለ ሆናል። አረ ግን ብቻ እኔ አብርሽ ከአእምሮ በላይ ነው ነብኝ ግን ማለት ነው ይሄ ሁሉ ነገር ምን እንዳሳየኝ ታውቃላችሁ? ይሆናለ ሩታ ውስጥ የተደበቀውን ዱርዬነት አውጥቷል። የምሬን ነው። በቃ ሩታ ውስጥ የሆነ የተደበቀ አይነት አንድ የሆነማ ሌላ እኛ ማናውቀው ዱርዬ አለ እና እሱን ማንነት አውጥቷል። አብርሽ ተጫወተባት። በቃ ውስጧ ላይ ያለውን ትክክለኛውን የሩታ ማንነት ነው እንዲወጣ ያደረገው በዚህ ነገር። አንዳንዴ እኮ ሰው ማለት ነው ማን ነበረ የሆነች አባባል ብሎ ነበር፣ ሰው በሰላሙ ጊዜ ሰላም ነው ችግር የለውም፣ ግን በተጣላ ጊዜ የሚያወራው ወይ ደግሞ በተጣላ ጊዜ የሚሆነው ሰውዬ ያ ትክክለኛ ማንነቱ ነው አይነት ነገር ሲል ነበር። እና በቃ ይሄን ነው ያረጋገጥኩት። ማንም ሰው ሩታ ላይ ብቻ አይደለም፣ ማንም ሲጣላና ወይ ደግሞ የሆነ ንዴት ውስጥ ምናምን ነገር ሲሆን ትክክለኛ ማንነቱ የዛ ሰዓት ነው የሚታየውና ሩታን ዛሬ አጋልጧታል። አብርሽ በትክክል አጋልጧታል። እስቲ ብቻ ማለት ነው እኔ አላውቅም፣ አብርሽ ይችላል የምትሉ ብቻ ላይኳን ምናምን ነገር ጠቅ እያደረጋችሁ ቪዲዮችንን እንጀምራለን። ከዛ በፊት ግን እኔ ራሴ ማስተዋወቅ ስላለብኝ ቡሱ እንደሆንኩና ነገር ልንገራችሁ። ይሄ ደግሞ እንደ ተመልካች ቻናል ነው። ሰብስክራይብ በማድረግ የግሬስን ፋሚሊ መቀላቀል ትችላላችሁ። እንግዲህ ዛሬ በጣም እኔ እውነት ለመናገር ደስ ብሎኛል። ደስ ካላችሁ ብቻ ላይክ እና ኮመንት ቦታ ላይ እዛችን እንገናኝ ብቻ። ለማንኛውም አሁን ወደ 8000 እየተጠጋን ስለሆነ ማለት ነው እስቲ እስከ 10 ሺህ ያለውን እስከ 8ም እስከ 10ም ሺህ ያለውን ሰብስክራይበር አፍጡናታ። ትንሽ ትፍጣ ምናምን ነገር ብቻ እሱን ይደርሳል፣ ችግር የለውም። ከቪዲዮቹ በኋላ ይደርሳል። አሁን ቀጥታ ወደ ቪዲዮ እንግባ። ሲጀመር የሆነ ነገሩን አላመንኩትም ነበር። አይኖ ምንም አላማለትም ነበር። እውነቴን ነው። እኔ ነግሬ ነበር እኮ ከዛዋይ ሲጀመር አውቆ ነው ከዛዋይ ጀምሮ ማለት ነው እንድናምነው ፈልጎ ነው ይሄን ነገር ሲያደርግ የነበረው እንጂ ሰራላቸው። ታዲያ በቃ የዛኔ ዘዋይ ምናምን ነገር እንደሚሄዱም ለሩታ ነግሮ የነበረው ሄርሜላና አብርሽ ማለት ነው እንደሚሄዱ ነግሮ የነበረው ብሩክ ነው። እያንዳንዱን ነገር አብርሽ ይህን ያክል አርቆ ማሰብ እንደሚችል አላቅም ነበር። አብርሽን እንግዲህ ከዚህ በፊት ብዙ ሰው ወቅጠው ብዙ ይሆናል በቃ የሆነ ሞኝ እንደሆነ ምናምን ነገር ነው ሁላችንም የምናስበው። አብርሽ ግን ውስጡ ሌላ ደግሞ ብልጠት አለ፣ ሌላ ብልጠት እና ይመች። እኔ ግን ዳኒ ለምንድን ነው እንደዚህ የምትናደደው? ለምንድን ነው የምትንገበገበው? እውነት አሁን ሰው ጋር ስላልደረሰና እቺ ፋይል ስለጠፋች ይህን ያክል ጨርቅን ጥለ እንድታብድ የሚያደርግ ነገር ነው። ኧረ ተው አታስፎግር፣ ራስን አታስፎግር። ማንም ሰው በዚህ ልክ ተጫውቶብኝ አያውቅም። ማንም ሰው ገባሽ አይደል? እኔ እኮ ብር ሲደራደረኝ ወይም ደግሞ የሆነ ነገር ሲያደርግ እሺ ሲለኝ ሁሉን ነገር ይኸው ሰማችኋል። ብር ምናምን ነገር ሲደራደሩ ነበር ማለት ነው። እኔ ግን ሩታ ማለት ከየት ያመጣሽው ይሄ እንትን ነው? ሙስና አይባልም ለነገሩ፣ ይሄ ወንጀል ነው። በቃ ወንጀልን ብቻ ሳይሆን እንዴት ነው አሁን የሰውን ልጅ እንደዚህ ገንዘብ ምናምን ከፍሎ 200 ሺህ ብር ነው እንግዲህ ሲሉ ነበር። 200 ሺህ እነሱ ጋር ቀልድ ከሆነ አላውቅም፣ ብቻ 200 ሺህ ከፍሎ ምናምን ነገር እንደዚህ ሰው ኧረ ተው። ይሄ በጣም የዱርዬ ባህሪ ይሆናለ፣ የወንጀለኛ የሆነ የአሸባሪ ባህሪ እኮ ነው። እንዴት እሺ ዳኒ ያስብ፣ ችግር የለውም በቃ በቀል ምናምን ነገር ውስጡ ስለሞላ ተንኮል ስለሞላ ሊያስብ ይችላል። አንቺ እንዴት የልጅ እናት ሆነሽ እንደዚህ ታስቢያለሽ? ለዛውም የገዛ የልጅሽን አባት የባልሽን ማለት ነው የባልሽን ገበና አደባባይ ለመውጣት እንደዚህ ገንዘብ መደራደር ምናምን። ኧረ ተይ ቢያንስ በዳኒሽ ይሁን ችግር የለውም። ሲጀመር ከአብርሽ ጋር የሚገናኙበትን መስመር የለም። በከተማ አይገናኙ፣ በቤተሰብ አይገናኙ፣ በዘመድ አይገናኙ ምናምን ነገር። እናንተ ግን የሚያገናኛችሁ ብዙ ነገር አለ። በቤተሰብ ቢባል፣ በከተማ ቢባል፣ በልጃችሁ ቢባል ተለያይተናል ብትሉ ራሱ ልጃችሁ ያገናኛችኋል። እና አላቅም እኔ የሰው ልጅ እንዴት ቢያስብ እንደዚህ ሊያደርግ እንደሚያስብ አላቅም። ይሄን ፍላሽ ማለት ነው አስተካክለህ ታመጣዋለህ ወይስ ደግሞ ከዚህ በኋላ በዚህ ፍላሽ ምንም ነገር አናደርግም? አታስፈራረው እባክህ። ስማኝ፣ እዚህ ፎቶ ላይ የተቀመጠው እኮ የሄርሜላ ፎቶ የአብርሃም ፎቶ እንጂ ሌላ ምንም ነገር ምንም እኮ የሚያስቅ ነገር
አታስፈራረው፣ ይሳቅበት፣ እናንተ ላይ ይፈንጭበት። በቃ አንዴም ተሸውዳችኋል፣ አምናችሁ ተቀበሉ። እንደዚህ ብትንጨረጨሩ ምንም የሚመጣ ነገር የለም። በቃ ብሩክ ሸውዳችኋል። እኔ ብሩክ እንዲሁም ብሩክ ነው እኮ የሸወዳችሁ። እኔ እኮ ሌላ ሰው ምናምን ነገር ቢሆን ችግር የለውም። በብሩክ ትሸወዳላችሁ እናንተ። ቢያንስ እዛችሁ ሄዶ ምናምን ነገር ከመራቁ በፊት እንትን ፍላሿ ምናምን ነገር ቲቪ አጠገባችሁ ነው። ፒሲ ምናምን ነገር ቤት ራሱ ባይኖር ችግር የለውም። ግን አጠገባችሁ ቲቪ ያለ ሰከታችሁ ቼክ ማድረግ ስትችሉ ዝም ብላችሁ እንዲሁም 200 ሺህ ብር የመሰለ ነገር ከፍላችኋላ እንዴ? ቢያንስ ሰው የከፈለበትን እቃ ቼክ አያደርግም እንዴ? ይሄ እኮ እኔ አላቅም። እኔ ምን እንደምል ራሱ ግራ ገባኝ። እንደዚህ የብር ችግር እኮ ካለበት ጨምሩልኝ እኮ ይባላል። ሲጀመር እዛም የብር ጥማት ኖሮብህ አውቃለሁ። እንደዛ ስታሽቃብጥ የነበረው ሲጀመር አንተ ብር ፍለጋ እንደሆነ እንደዛ ስትሆን የነበረው አውቃለሁ። ያን ሁሉ ነገር ስታደርግ የነበረው የእሱ ይሻላል እኮ እሱ ብር ፈልጎ ነው ቢያንስ። እንዲሁም አላረገም፣ ግን አደረገ ቢባል ራሱ ብር ፈልጎ ነው። እናት እኮ ማለት ነው ምን እንደፈለጋችሁ ራሱ አይታወቅም። ውርደት፣ ተንኮል ምናምን ነገር ፈልጋችሁ ነው ይህን ሁሉ ነገር ስታደርጉ የነበረው። እሱ እንዲሁም ብሩንም ይሆንና እንግዲህ አልወሰደም አይነት ነገር ሲመስለኝ ማለት ነው። ነገሩ እኮ ማለት ነው ይሄ ለመፎጋገር እንነሳሳ ከተባለ ማለት ነው በእናታ ይበሳል እኮ ሩታና ዳኒ በእናታ ይበሳል። ለሁለት ሆናችሁ ተሸወዳችሁ፣ ለሁለት ሆናችሁ። እኔ እንዲሁም ሴት ብልህ ናት ይባል የለ እኔ እንጃ። አንቺ ጋር ያ ብልሃት ወዴት እንደጠፋ አላውቅም። እኔ እንጃ ያ ብልሃት ሩታ ኬትም ስበሽ ምናምን ነገር አምጪ የሆነ ቦታ ረሳሽ ጥለሽ ምናምን ነገር ከሆነ ፈለግ አድርጊና አግኝ። ድስት ውስጥ የትም ሊኖር ይችላል። ብቻ አብርሽ ከሻንጣው ጋርም ያንቺን ብልሃት ይዞት ከወጣ አላውቅም። አብረሽ መጣ ይልሃል። እውነት ግን እውነት እንደ ዛሬ ተመችቶኝ አያውቅም አብርሽ። ለተንኮል ሲሆን ማለት ለነገሩ ተንኮል አይደለም ራሱን ያዳነው። እንዲሁም ምንም ተንኮል አልሰራም። እነሱ ናቸው ተንኮል የሰሩት እና መጥፎ ነገር ያሰቡት። ግን ራሱን ለማዳን የሄደበት በቃ መንገድ በጣም የሚያዝናና ነው። እነሱንም ደግሞ ለማዋረድ ያደረጋቸው ነገሮች በጣም የሚደነቁ ናቸው። በጣም የሚደነቁ ናቸው። እዚች ጋር አብርሽ ምንም ስህተት አልሰራም። ማንም ቢሆን ራሱ ላይ ቢደርስ ሊያደርግ የሚችለውን ነገር ነው ያደረገው። እኔም በሆን ዝም አልልም። ከአብርሽ የባሰ ነገር ላደርግ እችላለሁ እኔ በሆን ማለት ነው። እና አብርሽ ተመችቶኛል። እኔ እንጃ። እስኪ አብርሽ የተመቻችሁ ብቻ ማለት ነው ኮመንት ላይ አብርሽ ተመችቶኛል እያላችሁ ጻፉ። የምር እኔ ስለተመቸኝ ነው። ይህን ፍላሽ ደግሞ ፎቶችንን እያየ ተደበር እንዳይደብረ። ከዚህ በኋላ ግን በምንም አይነት መንገድ አትደርስም። ብሩክ ውስጥ ያሉት የኔን ልብሶች እንዳለ ይዘህልኝ ውጣ። ቁም ሳጥን ውስጥ ነው ከነሻንጣው ይዘው ውጣ። እቺ ቦታ ናት ትንሽ የምታስጠላው እንጂ በእርግጥ እንደዚህ ሆነው አንድ ላይ ይኑሩ የሚል ሞራሉ የለኝም። እንደዚህ ሆነው ሲጀመር መኖር የለባቸውም አንድ ላይ ማለት ነው። ግን እንደዚህ ስል ደግሞ መለያየት አለባቸው ወይ ደግሞ መለያየትን ማደንቅ መፋታትን ምናምን ነገር ማበረታታ ሰው ሆኜ አይደለም። ግን እንደዛ ሳይሆን ማለት ነው በዚህ ሁኔታ በቃ ምንም በቃ የፈለገ ነገር ቢሆን አጠገባቸው ማንም ይኑር ማንም ይግባ ምናምን ነገር ሰላም ሊሆን አይችሉም። በቃ ነገሩ ማለት ነው አሁን ከቪዲዮ ምናምን ነገር እንደምንረዳው አንዱ ላይ ተንኮል እያሰበ አንዱ ላይ ተንኮል እያሰበ በለጥኩሽ አይነት ነገር ነው የሚሆነው። እና አንድ ላይ የኖሩ እንደዚህ አይነት ነገር ከሚከሰት ባይደራረሱ ይሻላል። አይመስላችሁም ሰዎች? ባይደራረሱ ይሻላል። ከዛን በተረጋጉ ሰዓት በቃ ሲወጣላቸው ነገር ተመልሰው ይቅርታ ከተባባሉ የዛን ሰዓት ያው እናጨበጨብላቸዋለን። ለይቅርታ ይጨበጨባል ሁሌም ማለት ነው። እና አሁን እንጃ የእናንተን ሀሳብ አላውቅም። እኔ ግን እንደ ግሌ አሁን አንድ ላይ ባይሆኑ ይሻላል ለተወሰነ ጊዜ ማለት ነው። ዛሬ ላይ ፋይል የላችሁ ምናምን ነፃ ሰው ናችሁ። ነገ ግን ምን መፍጠር እንደምችል ታውቃለህ። አቅሜን ታውቀዋለህ። ምንም አትፈጥርም። አቅሜን ታውቀዋለህ። ምንም አታመጣም አንተ እኮ ማለት ነው። የእርቃን ቪዲዮ ያዝኩ ብለህ እንትን ከማድረግ ውጭ ምንም ይሄ ጭንቅላትህ ደህና ተንኮል ካሰበ ራሱ ደህና ተንኮል አያስብም ይሆናል። አቅም ራሱ እንዳትል አቅም የለህም። የሆነ ቀጫጫ ነገር ነህ። እንዴት ነው ይሆናል። ሎሊፖፕ እኮ ነው ይመስለው። ይህ ባለንጨቱ ከረሜላ አለ አይደል? እሺ አሁን እዛ ፉገራ ውስጥ ለነሱ ተዋለሁ። እኔ ከውጭ ሆኜ መፎገር አልፈልግም። ግን ዝም ብሎ ዛቻና ዝም ብሎ በቃ ጉራ በጣም ይሰለቻል፣ በጣም ያስጠላል። እስከዛሬ አንድ ያደረከው ነገር ያችን የራቁት ቪዲዮ እንትን ማለት ነው። እሱ ደግሞ በዛ ተግባር ራስን ልታፈር የሚገባው እንጂ ሰውን ያፍራል ብላ አጠብቅ። እድሜ ለብሩክ ምናምን ነገር እናትንም አታሎ በቃ ፋይሉንም አጥፍቶ ምናምን ነገር አብርሽን አድኖታል። እንደምንም እኔ እንዲሁም ብሩክ በደንብ መመስገን አለበት ብዬ አስባለሁ። ከባድ ሪስክ ነው የወሰደው። አሁን ለምሳሌ እነዚህ ሰዎች በበቀል ተነሳስተው ማለት ነው ብሩክን ነገ የሆነ ሰው ቀጥረው ሊያስደበድቡም እንትን ሊያደርጉም ይችላሉ። በእርግጥ ብሩክን ብቻ ሳይሆን አብርሽንም ሊያስደበድቡ ይችላሉ። ግን ብቻ ብሩክ መመስገን አለበት። አብርሽ እንጃ ብሩክን በምን አይነት መንገድ ቴንኪው እንደሚለው አላውቅም። ግን በትክክል ውለታውን መዘንጋት ያለበት አይመስለኝም።
አገኘው ሻንጣ በእርግጠኝነት ይሄ ሻንጣ ልብሶች አሉ እንትን ላይ ቁም ሳጥን ላይ ጨምራችሁ እንዳለ ያለ ልብስ እንዳለ አድርገው። ሌላ ቀን ደግሞ መተን እንወስዳለን። ለምንድን ነው የምትወስደው ሻንጣ? ለምንድን ነው አብርሃም ይዘው የምትሄደው? ምክንያቱም ነገ እየጎተትክ ትመጣለህ። ዳኒ ምን አለ? ነገ ሻንጣህን እየጎተትክ ትመጣለህ እንዴ? ለምን? ቆይ አሁን ለምሳሌ ማለት ነው ዳኒና ሩታ ሀሳባችሁ እኮ ማለት ነው በጣም ማይጨበጥ ነገር የሆነው መሰላችሁ። ከጠላታችሁ ጋር እንዴት የግድ ጠላቴን ቤቴ ላኑርና ነገር ትላላችሁ። ሩታ ምናምን ነገር ማለት ነው። ዳኒ አሁን እቺ ሻንጣ ናት መሀል ቤት በቃ የፈረደባት ስትወጣ ስትገባ ምናምን ነገር ጎማዋ ራሱ አለቀ መሰለኝ። ብቻ ግን ማለት ነው ለምንድን ነው እሺ አብርሽ እዚህ ቤት እንዲሆን የፈለጋችሁት? ለምን የምታደርጉት ነገር በቃ ይሆናል የዘመናት ቂም እንዳለበት የዘመናት ጥል እንዳለበት አይነት ነገር በቃ አለ ከአባቱ ገዳይ ጋር የሚጣላ አይነት ነገር ነው የሚመስለው። በቃ ይህን ሁሉ ነገር ሲያደርጉ ይህን ሁሉ ድራማ ሲሰሩ ይህን ሁሉ በቃ አለ ሲጨቃጨቁ ተንኮል ሲሰራሩ ሆናል ነገር ታዲያ ለምን እዛው ጥንቅር እንዲል አተውትም እንዴ? ዝም ብሎ ፉክክር ሆና ነገር አለ እንዴ? የት ለመድረስ ነው ፉክክሩ? የት ለመድረስ ነው ሩጫው? አብርሽ ካልኖረ ከዚች ቤት ከወጣ ልጁን ብቻ ከጎበኘ ማለት ነው በምን ትደራረሳላችሁ ነው? ወይስ በቃ ዝም ብሎ በቃ ክርክር ዝም ብሎ ከሰው ጋር የሆነ እልህ ውስጥ መጋባት ከሰው ጋር ተንኮል መሰራራት ነው በቃ ይነተ ትልቁ አላማችሁ እንዴ? ግራ እኮ ነው የሚገባው። በቃ አብርሽ እንዲወጣ ፍቀሩለታ እንዴ? ነገ ተንኮል ሰርታችሁ ና ነገር ወደ ቤት መለስኩ ና ነገር እንዴ? ትልቅ ነገር እኮ አይደለም። ወደ ቤት ቢመለስ ለራሱ ነው ባይመለስ ለራሱ ነው። አላቅም። እዚች ጋ ዳኒ አብርሽ ከቤት ቢወጣ ባይወጣ ምን እንደምትጎዳና ምን እንደምትጠቀም ነው ግራ አይገባኝ። እና ቢያንስ ለራስ እስቲ ግልጹ ለራስ ማለት ነው ራስን አዳምጠው ጭንቅላት ምን እንደሚያስብ ምናምን ነገር ተረጋግተ ማለት ነው ስማው። በጣም እኛ ጋር ደግሞ የለቅሶ ዘመን ካበቃ እኛ ከዚህ በኋላ ለረጅም ጊዜ ማንም አያለቅስም። መቼም በአንተ ጉዳይ ማለቅስ ሰው አይደለም። አለቀስኩ እኮ ኦልሬዲ አለቀስክ። ለምንድን ነው እንደዚህ? የግድ እኮ እንባ ምናምን ነገር መውጣት አይጠበቅበትም። በጣም አፋፈርክ፣ በቃ ተሸንፈሃል። የግድ እኮ እንደዚህ በአይነ እንባ እንደዚህ በቃ መብሰስ የለበትም። ውስጥ ርረደብን ብሏል። በቃ ከዚህ በላይ ማልቀስ የለም። ለውስጥ ሶፍት ማቀበል ከተቻለ ማቀበል ነው። እንግዲህ እኔ ዶክተር ጋር የሚሄደ ምናምን ነገር ልብህን አሳክመው፣ ልብህን ምናምን ነገር የልብህን እንባ ጥረግ። አሁን እየደማ ያለው ልብህ ነው። ሌላው ከዚህ በኋላ ከዚህ ቤት ስወጣ ማለት ነው እነዚህ ፎቶዎች ምናምን ከዚህ በኋላ ማውረድ ትችላላችሁ፣ አያስፈልግም። ዳኒም ነው በእኔ ፎቶ እየተዝናና ነው እንዴ? እኔ ግን እውነት አሁን ለምሳሌ ጥሩ ነገር ነው ያነሳው። ቆይ ደበዘዘች መሰለኝ ተደምህበት ያሰራ እሺ በፎቶ ላይ ምናምን ነገር ያቆምና ማለት ነው እነዚህ ፎቶዎች ለምን እስከዛሬ እንዳልወረዱ ነው ግራ የሚገባኝ። በቃ አላ ሩታ ማትፈልጊው ከሆነ የጠላሽው እውነትም የጠላሽው ከሆነ ለምንድን ነው ማታወርጃቸው እነዚህን ፎቶዎች? ለምንድን ነው በቃ አላ በሄደ ቁጥር ሌላ ወንድም ሲመጣ ምናምን ነገር እቺ ፎቶ እንደፈረደባት አለች በቦታ ቁጭ ብላለች ሁላ እየተወለወለች እንደ አዲስ ምናምን ነገር ነው የምትቀመጠው ሁላ በቃ አላ ችላ እራሱ አልተባለችም ደግሞ ማለት ነው። እርግጠኛ ነኝ ከዚህ በኋላ ሺህ ጊዜ ማለት ነው እዚህ ቤት ካሜራ ተይዞ ቢመጣ እቺ ፎቶ እንደማትወርድ እቺ ፎቶ የወረደች ቀን ንገሩኝ። የዛኔ ቡሱ አንተ አይወርድም ብለህ ወርዷል ፎቶ ምናምን ነገር ብላችሁ ንገሩኝ። እቺ ፎቶ መቼም አትወርድም። እና ሩታ የምጠዩ ከሆነ እስቲ አውርጃ፣ ወንድ ነሽ፣ እስቲ አውርጅ። የምፈልገው ነገር ማለት ነው እስካሁን ቀለድኩኝ፣ በጣም ተጫወትኩኝ፣ ብዙ ነገር አደረግኩኝ። ከዚህ በኋላ ግን ወደ እኔ ህይወት በምንም አይነት መንገድ ድርሽ እላለሁ ካልክ ማለት ነው ቀድሜ እንደማለት ታውቃለህ፣ ጆሮውን እቆርጠዋለሁ። ኧረ ግን የዳኒ ጆሮ ሳይሆን መቆረጥ ያለበት ብዬ ማስበው ምላሱ ነው። ምላሱ ነው ለዚህ ሁሉ ነገር የዳረገው ምላሱ ነው። በቃ ዝም ብሎ ጉራ ምናምን ነገር ስለሆነ ምላሱ ቢቆረጥ ነው የሚሻለው። ጆሮ ምናምን ነገር ችግር የለውም። እችኛዋ ብትቆረጥ እችኛዋ መስማቱ አይቀርምና ብቻ ስቀልን ነው እና ምላስን አሳጥር እንደ ከረባት አታስረዝመው ለማለት ነው። ዳኒ መልእክትን አድርሱለት ለዳኒ። እንዲሁም ሜንሽን አድርጉት ኮመንት ላይ እና ነገር ሜንሽን ዳኒ ተደርጎ አያውቅማ። እስቲ ኮመንት ላይ ዳኒን ሜንሽን አድርጉት። እንዳንተ አይነት ብዙ አይነት ፊቶችን አይተናል። መልካም የመቃጠል ጊዜ አቤት አክተሩ ዳኒ ተናደደ። ወይኔ እነዚህ ሰዎች ማለት ነው አሁን እርስ በርስ ሊባሉ ነው የሚመስለኝ ማለት ነው። ዳኒ በቃ በዚህ ምላሱ የሆነ ያሰባቸው ነገሮች ካልተሳኩለት በቃ ከሩታ ጋር ራሱ መጣላቱ አይቀርም። እና ሩታ አደራ ተጠንቀቂ፣ አንቺ መለስ በይ። በቃ እስከዛሬ የሄድሽበት ርቀት ይበቃል። አብርሽም ምናምን ነገር ከዚህ በላይ እንደሄድ አታርጉት። እናንተም ከዚህ በላይ አትሂዱ። ስትፈልጊ ማለት ነው የፈለግሽውን ነገር አልረጋጋም። ስሚኝልሽ አንቺ ደስ የሚላቸው አትናድድላቸው። አያገባኝም ሩታ፣ ከዚህ በኋላ ነው የምልሽ ለአንቺ ብዬ
ወይ ደግሞ አንቺ ከሱ የሆነ ነገር አለሽ ብዬ ምንም ማዝንበት ነገር የለም። ገባሽ? ዝቶብኛል በጣም ብዙ ልንገራችሁ። ይኸውና አሁን በጣም አሁን መከራከሩ ምናምን ነገር እዚህ መጨቃጨቁን አሁን ጀመሩ አይደል? ልንገራችሁ ከትንሽ ቆይታ በኋላ ዳኒ ሩታን ራሱ ሊከዳት እንደሚችል እርግጠኛ ሆኜ የምናገረው ማለት ነው። አይስማሙም እነዚህ ሰዎች። ምክንያቱም ሁለቱም ልብ ላይ ያለው ተንኮል ነው በዚህ ሰዓት እና እንዴት ነው መጥፎ የሚያስብ ከመጥፎ ከሚያስብ ጋር አንድ ላይ ሲሆን የሆነ ሳለ የሆነ ሰውዬ ሌላ ነገር ያስብና ይሄኛውን ሊጎዳ ምናምን ነገር ይችላል እና ብቻ ከሁለት አንዳችሁ ረጋበበሉ። በተለይ ሩታ ረጋበባይ ዳኒ የፈለገበት ሄዶ በቃ እንትን ማለት ይችላል። የፈለገበት ሄዶ ተንኮሉ ምናምን ነገር እዛ ላይ ያስፈጽም ይችላል። ግን እናተ ትዳር ላይ በራስሽ እጅ ጎትተሽ አምጥተሽው ትዳራችሁ እንዲበጠበጥ እያረግሽ ነው እና አዝንልሻለሁ። ብቻ ለማንኛውም እኔ ተመችቶኛል የዛሬው ቪዲዮ። ከተመቻችሁ ላይክ አድርጉ። እዚህ ድረስ ስላያችሁ ሁላችሁንም ከልብ አመሰግናችኋለሁ። የኔ አስተያየቶች ይህን ይመስሉ ነበር። ኮመንት ላይ የእናንተንም አስተያየት ጻፍ እያደረጋችሁ እንግዲህ እንወያይ፣ እንቀላለድ፣ እንጫወት። በነገራችን ላይ ከጨዋታና ከመዝናናት ውጭ ስለነሱ ህይወት አያገባንም አይደል? እንደ ተመልካች ምናምን ነገር ከውጭ እናያለን እንጂ አያገባንም። እኛ ከውጭ የምናይ ቤተሰቦችን ቤተኛ አይደለንም እና አንናደድ። ሁላችንም ከመዝናናት ውጭ ምንም አናርግ። የሆነ ሳለ በቃ ልክ የሚሰራውን ልክ ሰርታል፣ ልክ ማይሰራውን ልክ አልሰራም ብለን ከማለፍ ውጭ ምንም የምንፋይደው ነገር ስለሌለ እንደዛ እናርግላችኋለሁ። እዚህ ድረስ ስለተከታተላችሁ ከልብ አመሰግናችኋለሁ። በቀጣይ ቪዲዮ እንገናኛለን። ወዳችኋለሁ። ሰላም ሁኑልኝ። ቻው